የሰማዩ ገብርኤል ያወደሳትን የምድሩ አቡነ ገብርኤል አያረክሳትን። ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ብዙ ሰው የሚከራከረው ለምንድነው መላእክተኛን ማዳን ያቃታቸው? የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ኢዮአብ ሚዲያ ተከታታዮች እንግዲህ በአንድ መረጃ ወደ እናንተ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ፍኖተ ጽድቅ ቤተክርስቲያን ላይ ያደረሰ ያለው ችግር ቤተክርስቲያን ይህንን ነገር በቃ ልትል ያስፈልጋል። እኛም ደግሞ በዘመናችን ያለን ወጣቶች የቤተክርስቲያኒቷ ልጆች እዚህ ላይ ታሪክ መስራት አለብን የሚል እንቅስቃሴ ተጀምሯል። ቤተክርስቲያን በአዳራሽ የሚደረግ አገልግሎት የላትም፣ አውደ ምሕረቷ ራሱ በቂ ነው እያሉ በርካታ ወንድሞች እየተናገሩ ነው። ስለዚህ ጉዳይ እንመለከታለን። ሌላው ደግሞ እንግዲህ አንድ ሰሞን የኢትዮጵያ የሃይማኖት ተቋማት በኢትዮጵያ የሚገኙ ሃይማኖት ተቋማት እንግዲህ ሙስሊሙ ማህበረሰብ በጠየቀው መሰረት ፎይን ከሶ እንዲህ አይነት ነገሮችን ማድረግ የለበትም ሲባል ነበር። አሁን ደግሞ የሃይማኖት ተቋማቱ አንድ ነገር አውጥቶ አሰምቶናል። ይህንንም ከፎይ አንደበት እንሰማለን። ሌሎች መረጃዎችንም በጋራ የምናይበት ስለሆነ እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉት። ምናልባት ቤተሰብ ያልሆናችሁም ደግሞ ሰብስክራይብ አድርጉ። እስቲ ወደ መረጃዎቹ እንለፍ። ብዙ ሰው የሚከራከረው ለምንድነው መላእክተኛን ማዳን ያቃታቸው? የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል። ሰውን ማዳን የሚችለው ሰሪው ብቻ ነው። አንድ አስደናቂ የእግዚአብሔር ቃል ልስጣችሁ። የዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል። የቤት ስትገቡ አንብቡት። ዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ወገኖቼ ዕብራውያን ምዕራፍ 1 ክብር ይግባውና በጌታችንና በመላእክት መካከል ያለው ልዩነት ያብራራል። ስለ ጌታችን ሲናገር አንተ ከጥንት ምድርን መሰረት ሰማዮችም የእጆች ስራዎች ናቸው ይልና ስለ መላእክት ሲናገር ግን መላእክቱን አገልጋይ መናፍስቱንም የእሳት ነበልባል የሚያደርግ ይልና ቁጥር 14 ላይ ስትሄዱ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ማንን ነው እንደዚህ የሚለው? መላእክትን ምን ይላቸዋል? መዳንን እንወርስ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች ይላቸዋል። እየሰማችሁኝ ነው? ምንን እንወርስ ዘንድ? በሞቴ ሁላችሁም በሉልኝ። ምንን እንወርስ ዘንድ? መዳን እንወርስ ዘንድ ለማገዝ ይልላቸዋል። ወገኖቼ መዳናችንን እንድንወርስ የሚያግዙንን አትፈልጉምን? እየሰማችሁኝ ነው? አንተ የሚያግዝን አትፈልግምን? አንቺ የሚረዳሽ አያስፈልግሽምን? እንዴ እግዚአብሔር ለመዳናችሁ ያስፈልጓችኋል እያለ አያስፈልገኝም የሚል ትውልድ ከየት የመጣ ነው ወገኖቼ? የሰማዩ ገብርኤል ያወደሳትን የምድሩ አቡነ ገብርኤል አያረክሳትን። የራሳችን ዘውድ፣ የፊታችን ነጸብራቅ፣ የዓይናችን ርግብ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሐብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣
የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑሯችን መቅረዝ፣ የህይወታችን ፋና፣ ኑሯችን መጠጊያችን፣ አምባ መጠጊያ ከለላችን፣ የመማፀኛ ከተማችን፣ ከሞት ወደ ህይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ምስጢር ማስቀመጫ ሙዳያችን፣ ገጸ በረከታችን የአምላካችን እናት ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም 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 ማር 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 ማርያም 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 ያላጨበጨበ ያላለው ደስ ደስ ያላጨበጨበ ያላለው ደስ ደስ እመቤቴ ማርያም ልቡን ትመልስ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ፣ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክሳዊ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ የኢትዮጵያ ሃይማኖት ተቋማት ጉባኤ ሙስሊሞች እኛ ላይ በጮሁ ጊዜ ማለትም በሐሰት ክስ በከሰሱን ጊዜ ሳጣራ መግለጫ አውጥቶብን ነበረ። እኛም በተመሳሳይ ግን ሙስሊሞቹ በመረጃ እኛን የተሳደቡበትን ክርስቶስን የተሳደቡበትን ቤተክርስቲያንን የተሳደቡበትን በመረጃ ሳይተን እነኚህም በሕግ እንዲጠየቁ መግለጫ እንዲያወጣባቸው ጥሪ ያቀርበን ነበረ። ደስ በሚል ሁኔታ ያ ጥሪያችንን ሰምተው አሁን መግለጫ አውጥተዋል። መግለጫው ምንድነው? እሱ እያንዳንዱ ቤተ እምነት ሌላውን የተሳደበበትን የሚያጣራ ኮሚቴና ይህንን ለሕግ የሚያቀርብ አባላቶች መርጠው ወደ ስራ እንደገቡ በመግለጫቸው አሳውቀዋል ማለት ነው። ስለዚህ
እነሱ እየተሳደቡ እነሱ የኛን ሃይማኖት እያንቋሸሹ እናንተ የኛን አትንኩ የሚሉበት ጊዜ ያበቃል። ለአንዴና ለመጨረሻ ጊዜ ያከትማል ማለት ነው። በነገራችን ላይ የሌላውን ሃይማኖት በተሳሳተ ሁኔታ ተርጉሞ ማስተማር ራሱ እንደ ስድብ ነው የሚቆጠረው። ስለዚህ እያንዳንዱ መረጃዎች እጃችን ላይ አሉ። ስንጮህለት የነበረውም ይሄንን ነው። ስለዚህ አባቶች በዚህ ላይ በደንብ ልሰሩበትና ሙስሊሞች ምን አይነት ጸያፍ ነገሮች እንደሚናገሩ ከመጽሐፋቸው ጀምሮ ከቁርአናቸው ከሐዲሳቸው ጀምሮ ከዛ በተጨማሪ ደግሞ እጅግ ብዙ ኡስታዞች በክርስቶስ ላይ ጸያፍ ንግግሮች የተናገሩት አለ፣ የጻፉት አለ፣ እንዲሁም ደግሞ ያስተማሩት አለ። ስለዚህ በዚህ ላይ በደንብ እንደምትሄዱበት ተስፋ እናደርጋለን። ከቤተ ክርስቲያናችን ሰፊ ስራ ይጠብቃል ማለት ነው። የሃይማኖት ተቋም ጉባኤ ያወጣውን ግን በበጎ ሁኔታ እንቀበል። እንግዲህ እንደ ተከታተላችሁት ነው። አብዛኞቹን ነገር አይታችኋል። በተለይ በደንብ ማጠንጠን የምፈልገው እኔም በዛሬው መርሃ ግብር በፍኖተ ጽድቅ ዙሪያ ያለው ነገር ነው። በጣም በሚገርማችሁ ሁኔታ ስርዓተ ቤተክርስቲያንን የጣሱ ዝማሬዎች በዛ አዳራሽ ሲደረጉ ነበር። በርካታ ኦርቶዶክሳውያን ሲጮሁ ደግሞ ያ ነገር እንደተመለሰ ይቅርታ በአደባባይ ተጠይቆ ነበር። ዛሬም ደግሞ ስሁት የሆኑ ከቤተክርስቲያን ውጭ የሆኑ ትምህርቶች በዛ መድረክ እየተላለፉ ያውም ደግሞ ትላልቅ ቻናሎች ትላልቅ ተከታይ ባላቸው የሚዲያ ተቋማት እየተላለፉ ይገኛልና ይሄ ፍጹም ቤተክርስቲያንን ወደኋላ ሊያደርጋት የሚችል ነገር ነው እየተሰራ ያለው። በጣም የሚገርመው ብዙዎችን ስንሰማ በርካታ የቤተክርስቲያኒቷ መምህራን የታወቁ መምህራን ስለ ነገረ ድነት፣ ስለ ነገረ ክርስቶስ፣ ስለ ነገረ ማርያም በዛ መድረክ ላይ ሲያስተምሩ እንኳን የነዛ ቪዲዮዎች ሁሉ የማይወጡበት መንገድ ነው ያለው። በርካታ ረጃጅም ጊዜ የተቀረጹ ቪዲዮዎች ሁሉ አልወጡም። ትክክለኛ የቤተክርስቲያን ትምህርት የሆኑ ማለት ነው። ስህተት ያለባቸው ነገሮች ግን ባንዴ ለማውጣት በርካታ ስራዎች እየተሰሩ ነውና እኔ በጣም ማስበው ቤተክርስቲያናችን የራሷ የሆነ አውደ ምሕረት አላት። አዳራሾች ምን ያደርጉልናል? በራሷ አውደ ምሕረት አገልግሎት መቼ ተሰጠ? እንዲህ አይነት የሆኑ ነገሮች ከክርስትና የሚያወጡ ነገሮች መደረግ አለባቸው የሚል እምነት የለንምና ኦርቶዶክሳውያን በዚህ ላይ ትኩረት ልታደርጉ በየቦታ ያላችሁ እንግዲህ ወንድማችን ፈለገ ጥሪ ያቀርባል። በየቦታ ያላችሁ ወጣቶች በዚህ ላይ ልትበረቱ እንደሚገባና ሁላችንም ሃይማኖታችን ልንጠብቅ ልንነቃ ያስፈልጋል። አሁን የመጣውን ዘመናዊነት እነዚህ ሚዲያዎችን እየተጠቀምን ስለ ሃይማኖታችን በደንብ ልናውቅ፣ በደንብ ልንረዳ፣ በደንብ ልንገነዘብ ሌሎቹ ሃይማኖታቸውን እንደሚጠብቁ እኛም ደግሞ ሃይማኖታችንን መጠበቅ አለብን ማለት ነውና በብፁዕ አቡነ ገብርኤል ዙሪያ የተነሱ ነገሮች እንግዲህ ትላንትም ብየዋለሁ። ከዚህ በኋላ ለቅዱስ ሲኖዶስ ነው ይህንን ነገር ምንተው። ቅዱስ ሲኖዶስ የራሱን የሆነ ውሳኔ ያስተላልፋል። የፊታችን ረቡዕ ሚያዝያ 22 እንግዲህ ስብሰባ ጠርቷል። የቋሚ ሲኖዶስ አባላቶች በሙሉ እንዲገኙ እዛ ላይ ውሳኔ ይተላለፋል። እንግዲህ ዛሬ የብፁዕ አቡነ ገብርኤልን ትምህርት አትደንግጡ ያሉትን ስለ እመቤታችን ያነሱትን ፕሮቴስታንቱ ዓለም እንዴት እየተቀባበለው እንደሆነና እንዴት እሳቸውን አግኖት እንዳለ እንኳን በዚህ መመልከት ይቻላል። ይህ ሁሉ የሆነው በዚህ ሚዲያ የተላለፈው ነገር ስለሆነ ይህንን ነገር በደንብ ልናስብበት፣ በደንብ ልንሰራ፣ ራሳችንን ልናደራጅ፣ ራሳችንን ልናበቃ፣ ራሳችንን ትልቅ ደረጃ ለማድረስ ቤተክርስቲያናችንንም ለመጠበቅ ኃላፊነት እንዳለብን ልንገነዘብ ያስፈልጋል። በመጨረሻ እኔ ከወዲሁ ሰናበታለሁ። በጣም የምንወዳቸው መጋቢ ሐዲስ እሸቱ ያስተማሩትን ስለመቤታችን እጋብዛችኋለሁ። በሌሎች መረጃዎች እስክንገናኝ ከኔ ጋር እየተሰነባበትን ትምህርቱን ግን አድምጡት። ጊዜ ያምጣልን። እየሰማችሁ ነው። ስለዚህ አባ ሕርያቆስ እመቤታችንን ለምን ወደድናት? ለምን አከበርናት? በውዳሴዋ በቅዳሴዋ ለምን አመሰገናት? ማህሌት ስንቆም፣ ሰዓታት ስንቆም፣ ቅዳሴ ስንቀድስ፣ መጽሐፍ ስንተረጉም፣ ቅኔ ስንቀኝ፣ በእንቅስቃሴያችን ሁሉ በምስጋናችን መካከል እንደ ጨው ጣል እያደረግን ምስጋናችን የምናጣፍጥባት፣ ንግግራችን የምንቀምምባት፣ ምድርና ሰማይ የተገናኘባት፣ በጨለማውና በብርሃኑ ዓለም ድልድይ የሆነች ሔዋን በሙሉ ዓለም ተፈጥራ ወደ ጎደሎ ዓለም እንዳመጣችን ሁሉ በጎደሎ ዓለም የተፈጠረችው ድንግል ማርያም ሞልታ ተገኝታ ራሷን ተቆጣጥራ ያለኝ ይበቃኛል ብላ ከውዳሴ ከንቱ ርቃ ያልባከነ ጊዜ፣ ያልባከነ አካል፣ ያልባከነ ዘመን የነበራት እመቤታችንን ለምን ወደድናት? ለምን አከበርናት? ለሚለው አባ ሕርያቆስ እጥር ምጥቅ ስብስብ አድርጎ ነገረን። ምን አለ? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ወይ እንወድሻለን፣ ወደንሻል።
እናከብርሻለን፣ አክብረንሻል፣ ከፍ ከፍ እናደርግሻለን፣ ከፍ ከፍም አድርገንሻል። ምክንያት ተብለን ከተጠየቅ ይላል ሊቁ፣ ምክንያት ብሎ የሚጠይቅ ካለ እውነተኛውን የሕይወት መጠጥ እውነተኛውን የሕይወት ምግብ አስገኝተሽልናልና እንወድሻለን አለ። ደግመን ደጋግመን እንደተናገር ነው አይናማዎቹ የተዋሕዶ ሊቃውንትን እንደነገሩን በነገረ ድኅነት የማይተካ ቦታ የማይተካ ሚና ያላት እመቤታችን ናት። እግዚአብሔር ሰውን ለማዳን ሲወስን በነገረ ድኅነት ውስጥ አስተዋጽኦ ያደረጉ ፍጥረታት መላእክት አስተዋጽኦ አድርገዋል። ቅድም ወጣቶቹ ሲሉ እንደነበረው ገብርኤል መልአክ መጣ ወዜናዋ መልአኩ ቅዱስ ገብርኤል የምስራቹን ይዞ ኢየሱስ ክርስቶስን ተወልጃለሽ ብሎ የምስራቹን በማምጣት መላእክትን ወክሎ የድርሻውን ተወጥቷል። እመቤታችን ደግሞ ፍጡራንን ወክላ መድኃኒተ ፈጣሪ መልዕልተ ፍጡራን የሰው ልጅ ከሚማቀቅበት ጨለማ ከሚማቀቅበት መከራ ከእግዚአብሔር ርቆ በሰይጣን ተረግጦ ገነትን ያህል ቦታ አጥቶ እግዚአብሔር ከመሰለ ጌታ ርቆ ከሚኖርበት እንዲወጣ ፍጡራንን ወክላ የሰው ዘርን በጠቅላላ ወክላ በቅታ ተመርጣ በተመረጠችበት ጸንታ ተገኝታ ዓይኗን፣ ጆሮዋን፣ እጇን፣ እግሯን፣ ልቧን ኧረ በጥቅሉ ከራስ ፀጉሯ እስከ እግር ጥፍሯ ድረስ በድንግልና በንጽሕና ጠብቃ ለእግዚአብሔር አሰራር ምቹ ሁና መቼም እኛ ምእመናን ቅዱሳን የምንላቸው ጻድቃን የምንላቸው ለእግዚአብሔር አሰራር ምቹ የሆኑት ነው። ውጡ ሲላቸው የሚወጡ ግቡ ሲላቸው የሚወጡ አብርሃም ከሀገር ውጣ ከዘመዶች ተለይ ሲለው አራርጅቻለሁ 75 ዓመቴ ነው ሬሳ አላርቅም አላለም። ለእግዚአብሔር አሰራር ምቹ የሆነ አካል ያለው ሰው በቤተ ክርስቲያናችን ቅዱስ ይባላል፣ ጻድቅ ይባላል። እመቤታችን ለእግዚአብሔር አሰራር ምቹ ነበረች፣ ታዛዥ ነበረች። ሔዋን አመፀኛዋን ሔዋን የካሰችን መካሻችን ድንግል ማርያም ናት እና ሕርያቆስ ለምን ወደድናት ከተባለ የሕይወት ውሃን አስገኘችልን። በጥም በነፍስ ውሃ ጥም ተቃጥለን ለነበር ነው የነፍሳችን ውሃ ጥም የሚቆርጠው ክርስቶስን አመጣችልን። በነፍስ ረሃብ ተሰቃይተን ለነበር ነው ሥጋዬን ብሉ ብሎ የነፍሳችንን ረሃብ የሚቆርጠውን የሕይወት መድኃኒት ክርስቶስን አስገኘችልን አለ። ስለዚህ ኦርቶዶክሳውያን የተዋሕዶ ልጆች ለእመቤታችን የሰጠነው ቦታ ቅድም እንዳልኩት በማህሌቱ፣ በሰዓታቱ፣ በውዳሴው፣ በቅዳሴው፣ በትርጓሜው፣ በቅኔው፣ በማንኛውም አገልግሎታችን በየመካከሉ እንደ ጨው ጣል እያደረግን እምንቀምምባት ድንግል ማርያም በነገረ ድኅነት የማይተካ ቦታ ስላላት ነው። እንግዲህ ይህንን ካልን ዘንድ እመቤታችን በምድር ላይ የኖረችው 64 ዓመት ነው። ምእመናን ደናገራችሁ ስንት ዓመት ነው? ስንት ዓመት ነው? 64 ዓመት ነው የቆየችው እመቤታችን። አጠቃላይ መንፈስ ቅዱስ አቀባ እንከርሰ እማ ከእናቷ ማኅፀን ጀምሮ ጥበቃ ሲደረግላት ነበር። ታላቁ ሊቅ ዮሐንስ አፈወርቅ እንኳን እመቤታችን ድንግል ማርያምን አብርሃምን፣ ይስሐቅን፣ ያዕቆብን የመረጠው እስራኤልን የመረጠው ኢየሩሳሌምን የመረጠው የተለየ ቦታ የተለየ ሰው ስለሚፈልግ ስለሚያዳላ አይደለም። ለሐዲስ ኪዳን ዝግጅት እየተደረገ ነው። እመቤታችን ሐረገ ትውልዷ ሲቆጠር አብርሃም ይስሐቅ ዘንድ ይደርሳል፣ ያዕቆብ ዘንድ ይደርሳል። ይሄን ደግሞ ለምን ፈለገው እግዚአብሔር? አዲስ ኪዳን ላይ ሰውን ለማዳን ሰውን ለመለወጥ ጨለማውን ለመግፈፍ ሞትን ለመሻር የተለያየውን ከፈጣሪ የተለያየውን የሰው ልጅ ከፈጣሪው ጋር ለማገናኘት ነው አለ ሊቁ ዮሐንስ አፈወርቅ። ስለዚህ እመቤታችን የተወለደችው በስዕለት ነው። የተጸነሰችው በብስራተ መልአክ ነው። በፈቃደ አምላክ ነው። እናቷ ሐና አባቷ